ደጃዝማች በላይ ዘለቀ በስብሐት ገብረ እግዚአብሔር። በላይ ዘለቀና ወንድሞቹ። በላይ ዘለቀ የተወለደው በጎጃም ክፍለ ሀገር በቢቸና አውራጃ ለምጨን በተባለ ቦታ ነው። ዘለቀ ላቀው የበላይ ዘለቀ አባት የልጅ ኢያሱ አንጋሽ ነበሩ። ልጅ ኢያሱ ሲገለበጡ ዘለቀ ላቀው ወደ ሚስታቸው ሀገር ወደ ለምጨን ሄደው ልጆቻቸውን ይዘው ወደ ሀገራቸው ወደ ለምጨን ቢቸና ወረዳ ተሻገሩ። ቢቸና ጎጃም ውስጥ ጫክታ ወሎ ውስጥ ከአባይ ወንዝ ማዶ ለማዶ ናቸው። ይገበያያሉም ይጋባሉም። በ1916 ዓመተ ምህረት ማለት በላይ ዘለቀ 14 ዓመት ልጅ ሳለ ፊታውራሪ እምቢያለ የተባለ የራስ ኃይሉ ሌባ አዳኝ ወይም ጸጥታ አስከባሪ ዘለቀ ላቀውን ከበባቸው። ዘለቀ ላቀው እጅን አልሰጥም ስላሉ ተኩስ ተከፈተ። ዘለቀ ላቀውና አብረዋቸው የነበረ ዓለሙ መርሻ የተባሉ ወንድማቸው ከ10 ሰው በላይ ገድለው ብዙ ሰው አቆሰሉ። እኛ ልጆች ተኩስ ካባራ በኋላ ተጫካው ስንመለስ ሁለቱም ሞተዋል። የዘለቀ ላቀው ሬሳ ቤቱ በራፍ ላይ ተሰቅሏል አሉ ፊታውራሪ ተሻለ ዓለሙ። እንግዲህ በላይ ዘለቀና ተሻለ ዓለሙ እኩል አባቶቻቸውን አጡ። አብረው የሐዘን ጽዋ ቀመሱ። እኩል በቀልን እያሰላሰሉ አደጉ። በኋላም አብረው ጠላትን ተዋጉ። ዘለቀ ላቀው ሲሞቱ ልጆቻቸው ወደ እናታቸው ሀገር ወደ ጫክታ ተመለሱ። በላይ ዘለቀ የአባቱን ደም ለመመለስ ተኩስ እየተማረ አደገና የአባቱን ናስ ማሰር ባለናስ ማሰሪያ ውጅ ግራ ጠበንጃ ይዞ ወደ አባቱ ሀገር ወደ ለምጨን ቢቸና ተሻገረ። አባቶቻቸው የተገደሉባቸው ጎረምሶች ዳኝነት እንዳይሹ ዳኛው ራስ ኃይሉ ሆኑባቸው። የቀራቸው ምርጫ በቀል ነው። መሳሪያ እየገዙ እየተዘጋጁ ለምጨን ቀንጦ ማርያም እያረሱ ቀን ይጠብቁ ጀመር። እንዲህ ሲል ጣሊያን መጣ። በሚያዝያ 28 ቀን 1928 ዓመተ ምህረት ለቀኛዝማች መሸሻ ጣሊያን መሳሪያ በአየር አወረደላቸው። ለጣሊያን ገቡ። ካለው ሰበካ ያዙ። በረንታ ወረዳ ቢቸና አውራጃ ደረሱ። በዶሃ ከተማ ሰፍረው ህዝቡን መሳሪያ እየነጠቁ ጣሊያንን እንዳይዋጋ ጣሊያን ደግ መንግስት ነውና እንገዛለን እያሉ ይሰብካሉ እንዲሾማቸው። ልጅ በላይ ዘለቀ ግን እዋጋለሁ እንዋጋ እያለ እኛን ወንድሞችን አነሳሳን አሉ ፊታውራሪ ተሻለ ዓለሙ። ቀሰቀሰን። ከ30 እስከ 50 ለመንደርስ የአንድ አያት ልጆች የግልገል ላቀው ልጆች ታጥቀን ተነሳን። ከቀኛዝማች በላይ መሸሻ ሰዎች መሳሪያ እየነጠቅን በረሃ ገባን። ጦር ሲያሳድደን ስንሸሽ ቤት ሲያቃጥልብን ከኋላ ወይም ከጎኑ በድንገት እየመታነው መሳሪያ ነጥቀን ስናመልጥ እንዲህ ስንል አንድ ቀን የማናልፈው ጉዳይ መጣ። ግንባር መግጠም ግድ ሆነ። ጠላት መሸሻ ሳጣና። የዛሬን ጦር ማን ይምራው አለ ልጅ በላይ። አንተን መርጠናል እስከ መጨረሻው አልነው። ሁላችሁም ወንድማማቾች ናችሁ። ፊታውራሪ ተሻለን በላይ ዘለቀን እርስዎ እንኳን በ4 ዓመት በልጠዋለሁ ብለዋል። እንግዲያው በምኑ ነው አለቃችሁ እንዲሆን የመረጣችሁት እንዴ? በደግነቱ በጀግንነቱ ጠባይ መልካም በመሆኑ እኔ ቅርቤ ብሎ ለሌላው ስለሚያዝን። ያን ጊዜ 1928 ዓመተ ምህረት ልጅ በላይ 3 ወልዷል። ልጅ ተሻለ ግን ገና በታህሳስ ነው ያገቡ። ወይዘሮ ድንቅነሽ ኃይሉ የራስ ኃይሉ ልጅ ጣሊያን ሹሟች የለምጨጉ ጉልተገዥ ሆነው ሄዱ። ህዝቡን መሳሪያ ግባ ብለው አሰባሰቡ። በላይ ዘለቀና ወንድሞቹ በድንገት ገብተው መሳሪያዎቹን ነጥቀው ስትየዋን ሳይጎዱ ሳያጎሳቁሉ ወደ መጡበት መልሶ ላኳቸው። የነጠቋቸውን መሳሪያ 35 ያህል ጠበንጃ ዋሻ ደበቁት። ለራሳቸው በቂ መሳሪያ ይዘዋል። ከዚህ በኋላ ደብረ ማርቆስን ጣሊያን እየያዘ በላይ ዘለቀን ያሳድነው ጀመር። ከ1928 ዓመተ ምህረት ሚያዝያ እስከ ግንቦት 29 ቀን ድረስ ሁኔታው ተመሳሳይና ተደጋጋሚ ነበር። ጦር ይመጣል፣ ያስሳል። እነ በላይ ዘለቀ ይሸሻሉ። በኋላ ቀስ ብለው መጥተው ጥቂቱን ገለው መሳሪያ ነጥቀው እልም መሳሪያ በየዋሻው ያከማቻሉ። እንደዚህ ብዙ አሰሳ ተሞከረ። በአንዱ አሰሳ የበላይ ዘለቀ ቤትና የለምጨን ቤቶች በሙሉ ተቃጠሉ። ከብቱም ተዘረፈ። ጠላት ለምጨን 3 ጊዜ ያቃጠለ። እስከ ታህሳስ 29 ቀን ድረስ አሰሳው የሚካሄደው በባንዳ ነበር። በታህሳስ 8 ቀን 1929 ግብጣን ደቡብ የተባለ ጣሊያን ቢቸና ገባ ቢሉን ከዱማ ገስግሰን ቢቸና አደጋ ልንጥል ስንል ካህናት ጽላት ይዘው ስዕል መስቀል ይዘው አገሩንና ታቦቱን ያቃጥሉብናል፣ አትውጉት፣ እሱን እኛ ተመለስ እንለዋለን ብለው መለሱን። ግብጣን ደቡብም በላይ ዘለቀ መጣበ ቢሉት ወደ ማርቆስ ተመለሰ። በየካቲት 29 ጣሊያን አገሩን አስነስቶ ወረረን። ከያውራቸው ግብጣን ደቡብ አስከተተ። ጦር ሲመጣባቸው እነ በላይ ዘለቀ ሸሹ።
አጥተዋቸው ሲመለሱ እያደፈጡ በጎን አደጋ እየጣሉ ብዙ መሳሪያ ነጠቁ። የግንቦት እርገት ዕለት በ29 ነበር የዋለ። ጣሊያን ራሱ መጣ። የበላይ ዘለቀ ዘመዶች ከልምጨን እየደበደቡ ወደ አርበኞቹ እንዲመሯቸው አስገድዷቸው። ጦሩ ሲመጣ አሳለፍ ነው። ከጎን አደጋ ጣልንበት። በላይ ዘለቀ አንዱን ትሊንት ገደለው፣ ኮሎኔሉን አቆሰለው። ብዙ ባንዳዎች ሞቱ። ታስሮ እየተደበደበ ሲመራ የነበረው አዛዥ ቢያዝን ዱብዳ የተባለ የበላይ ዘለቀ ዘመድም ቆሰለ። በሰኔ 29 1929 ጠላት በቅንቧት በደጀን በገበያ በሽበልበረንታ የነበረውን ደንበኛ በሙሉ አከተተው። ደንበኛ የሚባለው የመንግስት የደንብ ብረት የያዘ ነፍጠኛ ነው። ቀኛዝማች ስማነጋዋ አዝማቹ ነው። ይህንን ሁሉ አስከትቶ አባይ ወረደና አባራ ጊዮርጊስ ሰፈረ። ሐሳቡ እነ በላይ ዘለቀ ወደ ጫካታ እንዳይሻገሩ በርበሩን ለመዝጋት ነበር። እንውጋው አለ በላይ ዘለቀ። ጦሩ በጣም ብዙ ነው አንችለውም አሉት ሌሎቹ። ግድ የለም ጦሩ በየመንደሩ ይመራል፣ አዝማቹ ላይ አደጋ እንጣልበት። እነ በላይ ዘለቀ ቀኛዝማች ለማነጋዋ ያደረበትን በሌሊት ከበቡት። ሲነጋ ለማነጋዋ ከነ ወንድሞቹ ደመሰሱት። ጦሩ በሙሉ እጁን ሰጠ። መሳሪያውና በቅሎውን ሁሉ አስረከበ። ድል አድራጊዎቹ መሳሪያውን ዋሻ ውስጥ ደበቁት። በቅሎዎቹን ወደ ጫካ ልከው በጥይት ለወጧቸው። ይህ የሆነው ሰኔ 10 ነበር። ሰኔ 12 በአውሮፕላን ይደበድቡን ጀመር። በረንታ ጎዬ ጊዮርጊስ ላይ 12 ሰው ሞተብን። እኛም ተመልሰን ወደ በረሃችን ሸሸን። ፊታውራሪ ለማ ሞገስ የጣሊያን ጦር እንደራሴ ሆኖ ከማርቆስ ተልኮ ወጥቶ ዲማ አጠገብ ገደወንስ ዋሻ ውስጥ እንዳለ ከበባቸው። ወጥተው ገጠሙ፣ ድል ነሱት። ብዙ ሰው ሞተበት፣ እሱ ግን አመለጠ። በላይ ዘለቀ 60 ያህል ምንሽርና አልቤን ማረከ። ምንሽርና አልቤን ሲያገኙ የመጀመሪያ ጊዜያቸው ነበር። እስካሁን ግን ሲዋጉ በናስ ማሰር በወጅግራ በለበን ብቻ ነበር። ድፍን ሐምሌን ተከበብን። ለምጨን አንድ ዋሻ ገብተን ተደበቅን። እኛን ሲያጣን ጊዜ የጎይ ጊዮርጊስና የአካባቢውን ሕዝብ ላይ ሰብስቦ በላይ ዘለቀን ካላመጣችሁ ብሎ በመትረየስ ፈጃቸው። በላይ ዘለቀ የተኩስ ዕለት ሞቶ ተቀብሯል ተብሎ ለጣሊያኖች ተነገራቸው። ሰው ሰደው መቃብሩን ቢያስመረምሩት ሴቱና ተገኘች። አንዱ አሰባቂ በላይ ዘለቀ ወደ እነብስ አውራጃ ነው የሄደው ብሎ ለጣሊያኖች ጠቆማቸው። የጣሊያን ጦር ወደ እነብስ ዘመተ። እነብስና የጎንቻ ሕዝብ ገጠመውና ጨረሰው። አንድ ጣሊያን ብቻ መለጠ። መለውና ናሱሪ የልበለው ወልበለው ልቋንቆራ የለኝም አንተ ለጥለው ነራበለው። እስከ ነሐሴ 1929 ድረስ የበላይ ዘለቀ ተከታዮች ከ30 እስከ 50 የሚደርሱ ወንድሞቹ ብቻ ነበሩ። ነሐሴ ጊዮርጊስ በላይ ዘለቀ በረንታ ላይ አዋጅ አስነገረ። እኛን ምሰሉ፣ እርዱን፣ አለዚያ ግን ይህ ጦር ሜዳ ነውና እንዳትጎዱ ሂዱ ልቀቁ። እናርጅና እናውጋ የደብረ ወርቅ ወረዳ በረንታና ሸበል ጉብያ ደጀና አጠገብ እነማይ ቢቸና አውራጃ ይሁሉ አመነ፣ ተባበረን። ከህዳር ማርያም 1930 እስከ መጋቢት ውድማትን፣ አዋባልን፣ ቅንበዋትን፣ ሊበንን፣ ባስንን፣ አነደድን፣ ደጀንን እነዚህን ሁሉ ያዝን። በየካቲት ትሊንቲ ከጫካታ ዘመተብን። አባይ ደረሰ፣ አገር ነው። ብዙ ውጊያ ተደረገ። 80 ብረት ከነሰው ማረክን። መለስ ነው፣ ወደ ደጀን ተመለስን። ከሸዋ ሲዘምትብን አባይ ላይ አገር ነው። ወር ከ15 ቀን ተዋጋ ነው። 3 መኪናዎች ሰበርን። ውስጣቸው የነበሩ ጣሊያኖች ሞቱ። ጣሊያን ኃይሉን አጠንክሮ በደጀን በኩል ከሸዋ መጣብን። 12 በጦለኔ በጀነራል ማሊን አዝማችነት መጣ። መጋቢት 19 ቀን 1930 ውጊያው ማለዳ ጀመረ። በ11 ተኩል አበቃ። መትረየስና መድፍ ከታች ፈረሰኛ በሻምላ ወይም በጎራዴ ተጨምሮበት ከላይ አውሮፕላን። ወንድሞቻችን አለቁ። የጦር አዝማች የነበረው የበላይ ዘለቀ ወንድም ደጃዝማች ታደለ ላዋቀ ወደቀ። ተሰማ ላቀው ቆስሎ አመለጠ። 300 ያህል አለቅን። የተቀረውን ጨለማ ገላገለን። ጠላት ጾን ማርቆስን ገባ። እኛ ወደ በረሃችን ገባን። ሚያዝያ 4 1930 በረሃችን አፋፍ ላይ እንደሰፈርን ጠላት በአራት ረድፍ ቢቸና ገባ። ሚያዝያ 6 ጦሩን በአራት ማዕዘን አቀነባብሮ በረሃችንን በሙሉ ከበበው። በመካከሉ ደግሞ በግንባር እልፍ አላፍ ጦር ይዞ ተሰለፈ። ባለው ኃይላችን ገጠምነው። ሊያፍነን ሞከረ። በብዛቱ የቆላ ጫካ ነው። እሳት ለቀቅንበት። ይገርማል እኮ የቀን ነገር። ንፋሱ እሳቱን ያንቦገቦገ ወደ እነሱ ወሰደው።
ብዙዎቹን እሳት በላቸው። ብዙዎቹ አመለጡ። የበላይ ዘለቀ ሚስት ወይዘሮ ሸክሚቱ አለማየሁ በመትረየስ ሞቱ። እንደ ወንድ ለብሰው ነበር። ልጅ የሻሽ ወርቅ በላይ ተማረከች። የእናትየዋ እናትም ተማረከች። ከዚህ በኋላ አባይን ተሻግረን ጫከታ ገባን። ያጌ ከተማ ግዘው ሰብስቤ የተባለ ጥልያን እንደራሴ ገድለን አገሩን አቃጥለን የጎበዝ አለቃ ሹመን ፊታውራሪና ቀኛዝማች ኢያሱ ልጅ በላይ ሾመው። ተመልሰን ወደ ለምጨን በረሃ ገባን። ክረምቱን ከረምን። ያን ጊዜ ወንዞች ስለሚሞሉ እነ በላይ ዘለቀም ያርሳሉ። ጥልያንም በየካምፑ ይከርማል። በህዳር 27 1931 ጥልያን ኤዴንሳ ማኑኤልን ክልክል ሸምበቆ ሊቆርጥ ሰፈር ሊሰራ ይመጣል ማለትን ሰማን። አርበኞቹ ደፈጣ አድርገው መሽገው አደሩ። ማለዳ ሲመጣ ገጠሙት። ብዙ ባንዳ ገደልን፣ ብዙ መሳሪያ ማረክን። ጥልያን ግን አመለጠ። በሶስተኛው ቀኑ ለምጨን ወደዳ በሚባል ቀበሌ ኮሎኔል አውግስቶ የተባለ ጥልያን 2 መድፍ ጠምዶ ገጠማቸው። ሰቀላ ገብርኤልን አቃጠለ። ከሁለቱም በኩል ብዙ ሰው አለቀ። በ9 ሰዓት ኮሎኔሉ ድል ሆኖ ወደ ካምፑ ተመለሰ። ይህ ሁሉ ሲሆን ለምጨን ውስጥ ፈላው በሚባል ቦታ ላይ ከትመን ከዛ እየወጣን ነው ጦርነት የምናደርገው። ፈላው ነበር ዋናው ምሽጋችን። ከ1930 እስከ 1933 ዓመተ የዛበሬ ጦሱ ጠረፈ ለጥጃው ሰኔ 1931 እነ በላይ ዘለቀ ወደ ማርቆስ ልንዘምት ነው ክተት ብለው አወጁ። ጦሩ ከተተ። መነሻቸውን ወደ ደብረ ማርቆስ አስመስለው ሌሊት አባይን ተሻግረው ወደ ጫክታ ገቡ። ሲነጋ ደጋው ደርሰዋል። ኃይሌ ረዳ የተባለ የጥልያን እንደራሴ ያገላይ ገጠመን። ተሸንፎ ሸሸ፣ አመለጠ። ከተማዋን አቃጥለን ሽቅብ ወደ ወጊያ አፋፍ ቀጠልን። በማግስቱ ውጊያ ላይ ያለውን ካምፕ ወይም ምሽግ በቦምብና በሳት አቃጠልነው። ያልተተኮሰበት አዳዲስ አልቤንና ምንሽር በጭነት ወሰድን። የኛ ሰው እየገባ 4-5 ምንሽር አንግቶ አንዱን የደስደስ ወደ ላይ የተኮሰ ወጣ። አገሩን ሹምሽር አድርገነው ወደ ፈላው ተመለስን። ይህን ጊዜ ባንዳዎች የነበላይ ዘለቀ ይዞታ የሆነውን አገር መልሰው ለማሳመን ጥረት ያደርጉ ጀመር። በድለንታ መጀመራቸውን የሚገልጽ ደብዳቤ ለበላይ ዘለቀ ከታማኞቹ ደረሰው። እነ በላይ ዘለቀም በፍጥነት ሄደው ባንዳዎቹን ከድላንታ አስወጧቸው። እስከ ደብረ ማርቆስ ድረስ አባረሯቸው። ከከተማው ዳር ቤቶች ተቃጠሉ። ሮማ ተቃጠለች አለ ጥልያን ሲዘብት። እነ በላይ ዘለቀ ይዞታቸውን ከባንዳ ለማጽዳት አገሩን እያሰሱ ደብረ ወርቅ አካባቢ ደረሱ። ሰኔ 1 ቀን 1932 ዓመተ ምህረት በዚህን ጊዜ እንዳጋጣሚ ጥልያን ከደብረ ወርቅ ብዙ ጓዝና መሳሪያ ስንቅና ትጥቅ ማለት ነው ይዞ ወደ ቢቸና ይጓዛል። እነ በላይ ዘለቀ ይህን አላወቁም። ማለዳ እንደተነሱ ጅብ ሲያዩ ጊዜ ብዙዎቹ ተኮሱበት። የተኩሱን ርምታ ወደ ቢቸና የሚጓዘው ጥልያን ሰማውና ቃፊር ቢልክ እነ በላይ ዘለቀ ናቸው፣ አዙር እንዋጋቸዋለን አለ። ጦር ወደ አርበኞቹ በኩል ሲሄድ ያዛዥ በቅሎ 3 ጊዜ ጣለችው። አጠገቡ ያሉት ባንዳዎች ምልኪው መጥፎ ነውና ዛሬ ጦርነት ባናደርግ ይሻላል አሉት። እሱ ግን በቅሎቱን ገረፋት። ለቅጣት ጥይት ጫነባትና በሌላ በቅሎ ተቀመጠ። አርበኞቹን አልፍሽ የተባለ ተራራ ላይ ገጠማቸው። ውጊያው ሲጀምር አርበኞቹ ከላይ በኩል ጠላት ከታች በኩል ናቸው። በላይ ዘለቀ አርበኞቹን ጎበዝ፣ ጥልያን ጥይቱን የሚያመጣው ከፋብሪካ ነው፣ እኛ ግን ገዝተን ነው፣ ስለዚህ ጥይት መላወጥ አያዋጣምና በጨበጣ እንግባበት አላቸውና በመጀመሪያ ዘሎ እየጮኸ ከጠላት መሃል ገባ። ይህ የደብረ ወርቁ ጦርነት ለኛ የመጨረሻው ትልቁ ውጊያ ነበር። ድል አደረገን። 9 ውሃ መትረየስ ከባድ በከብት የሚጫን ቁጥር የሌለው ቀላል መትረየስ ጥይትና ጠበንጃ ለማንሳት እስኪያቅተንና 12 ባንዲራዎችን ማረክን። 11ዱን ባንዲራ በላይ ዘለቀ በኋላ ለንጉሱ አስረከበ። አንዱ ባንዲራ አሁን የጎላ ጊዮርጊስ ደብረ ቀርቃ አጠገብ ይገኛል። ሲጀመሩ የደብረ ወርቁ ጦርነት የተደረገው ሰኔ 1 1932 ዓመተ ምህረት ነበር። በበነጋው 12 አውሮፕላን መጥቶ የተዋጋንበትን አካባቢ ደበደበው። እኛ ግን ያን ጊዜ ፈላው ምሽጋችን ገብተናል። በላያችን አልፏን እኮ ታዲያ። በላይ ዘለቀ ጊዮርጊስ ያውቃል፣ አይዟችሁ አለን። እንዳትነቃነቁ። ሰውም በቅሎም ባለበት ቀጥ ብሎ ቆመ።
አውሮፕላን በሙሉ አልፎን ሄደ። ክረምቱን አርበኞቹ በምችጋቸው ከረሙ። ታህሳስ 1933 አርበኞቹ የቢቸናውን ካምፕ ምሽግ ለመክበብ ሲዘጋጁ ራስ ኃይሉ በላይ ዘለቀን መጥቼ ላነጋግርህ ብለው ላኩበት። እሺ ግን ከጠላት ጋር የነበረ ባንዳ እንዳይከተሉ ፎቶ አንሺውም እንዳይመጣ ብሎ ላከባቸው። ሰቀላ ገብርኤል ድረስ መጥተው አነጋገሩት። ከተዋጋችሁ አገሩም ይጠፋል፣ ጥልያንም እኔን ላያምነኝ ነው፣ ካልወጋው ግን ራሱ አገሩን ይለቃል። እሺ ይሁን። ጃንሆይም መጥተዋል አሉት። እንግዲያው እሱንም አፈነን እናስቀረው፣ እሱ ሲይዞት የመጣው እንግሊዝ ያው ነጭ አይደለምን አላቸው። አይሆንም አሉት። ተቀየመ፣ ግን መውጋቱን ተወ። ነጭ እዚህ ግድም እንዳለ አላቸው ራስ ኃይሉን። እርሱንም እንዳልደፈው ቶሎ ይዘውልኝ ይውጡ። ሌሊቱን ተነስተው ሄዱ። ጥልያንም ቢቸና አለቁ ሄደ። ራስ ኃይሉ ደብረ ወርቅ ሲደርሱ ራስ ተመስገን ፈንታ ወግቶ ጓዛቸውን ብዙ ጠገራም አገኘ። እሳቸው ግን አመለጡ። መጋቢት 1933 ዓመተ ምህረት ከበደ ተሰማ ወይም ደጃዝማች ወደ አገራቸው ለመመለስ መንገድ ላይ ከነበሩት ንጉስ ተልከው መጡ። ከሳቸው ጋር የነበረው ጀነራል ሳንፎርድ በላይ ዘለቀ ለመጨበጥ እጁን ሲዘረጋ በላይ ዘለቀ ለፈረንጅ እጄን አልሰጥም ብለው ሳንፎርድን አግባቡት። በኋላ ልጅ መርድ መንገሻና እንግሊዞቹ ወደ ደጀን መጡ። ወደ በላይ ዘለቀ ላኩባቸው። ሄዱ። የደጀንን ምሽግ ለመስበር ተባበሩን ተባለ። መድፍ ይዛችኋል፣ አውሮፕላን ይዛችኋል አላቸው በላይ ዘለቀ። አልያዝንም፣ ግን መክበብ ይበቃን አሉት። አይበቃም አላቸው። ከዚህ በፊት ወር ከ15 ቀን ሙሉ ሞክረን ብዙ ወንድሞች አልቀዋል። መድፍና አውሮፕላን አምጡና ምቱት፣ ሌላውን ለኛ ተወልን፣ አለዚያ ግን እኔ ወንድሞችን በከንቱ አላስፈጅም። ሳይስማሙ ተለያዩ። ንጉሱ ደብረ ማርቆስ ሲገቡ 44000 በላይ ዘለቀ ሰራዊት በፊታቸው በሰልፍ አለፈ። ያውም በአንድ ቀን ጥሪ የደረሰው ነው እንጂ ሰራዊቱ ሙሉ አይደለም። በላይ ዘለቀ እንግዲህ በሰላም አርሽ በላለሁ ብሎ ንጉሱን አገሩንም ሰራዊቱንም ይረከቡኝ አላቸው። የሰላም ጊዜ ስራ አለ፣ አገርን ማስተዳደር አለ አሉት። እኔ ተራ ሰው ነኝ፣ ሐረግ የሚቆጥሩ ሰዎች አያሰሩኝም፣ ከርሰው ጋር ያጣሉኛል አላቸው። እኛ ማንንም ወሬ አንሰማም፣ እንደ አባት ቁጠረን፣ እነዚህ ልጆቻችንም ወንድሞች ገዳይ በሉ ነረበለቡ ነረገዳይ አራገሬ ሹምሽር አደረጉ። በላይ ዘለቀ ከወንድሞቹ ጋር ሆኖ በኋላም ከሀገሬው ጋር ሆኖ ጠላትን ተዋግቶ ነፃ ያወጣው ጠቅላይ ግዛት ለራስ ኃይሉ ተሰጠ። በላይ ዘለቀ ወደ አዲስ አበባ ተጠርቶ ደጃዝማች ተብሎ የቢቸና አውራጃ ገዥ ሆኖ ተሾመ። የቢቸና አውራጃ ገዥ ሆኖም ሊሰራ አልቻለም። ከደብረ ማርቆስ ትዕዛዝ እየመጣ ወረዳዎቹ ሁሉ ቀድሞ ባንዳ የነበሩ ሰዎች ተሾሙባቸው። ብስጭት በዛበት በላይ ዘለቀ ሊወጋን ነው እምቢ አለ እያሉ ማስወራት ጀመሩ። በቂ ካስወሩ በኋላ ከራያ ኦሮሞዎች ጦር አዘመቱበት። ጎጃምማ በላይ ዘለቀን ወይ ይወደዋል ወይ ይፈራዋል። በላይ ዘለቀና ወንድሞቹ ከጥቂት ታማኝ ታጋዮች ጋር ሆነው ወደ ሳማምባ ሸሹ። በላይ ዘለቀ ሸፈተ ተባለ። ሳማምባ ያለ ሁለት በር የላትም። ሁለቱንም በር ይዘው 25 ቀን ሌትና ቀን ተዋጉ። ምረናው አለቀቁት ይምጣ የሚል መልእክት ከንጉሱ መጣ። ከሳማምባ ከወረዱ በኋላ ተከበቡና መሳሪያቸውን ተነጥቀው እንደ እስረኞች ወደ አዲስ አበባ ተወሰዱ። በላይ ዘለቀ ሞት ተፈረደበት። ንጉሱ ምህረት አደረጉለትና ቅጣቱ ወደ እስራት ተለወጠለት። መስከረም 1936 ዓመተ ምህረት በላይ ዘለቀና ወንድሞቹ በያገሩ ተበትነው ታሰሩ። በላይ ዘለቀና ወንድሙ እጅጉ ዘለቀ ወሊሶ በበቀለ ወያ ጠባቂነት ታሰሩ። የበላይ ዘለቀ ምቀኞች አሁንም አላረፉለትም። በላይ ዘለቀ ከዳ፣ አመለጠ፣ ጠፋ እየተባለ ይወራ ጀመር። በቀለ ወያ ተያዘና ምን ቢሰጥን የለቀቀው ተባለ። አረን ያለቀቁትም አለ። በላይ ዘለቀና እጅጉ ዘለቀን ወደ አዲስ አበባ መጧቸውና ከአንድ ሌላ ሰው ጋር አሰሯቸው። ያ ሰው እናምልጥ እያለ እነ በላይ ዘለቀን ይጎተጉታቸው ጀመር። አንድ ቀን ጠባቂዎቻችን የኛ ወዳጆች ገዝተዋቸዋልና እናምልጥ፣ በእንዲህ ያለ ስፍራ እነገሌ መኪና ይዘው እየጠበቁናቸው አለ። ወንድሞች በየቦታው ተበታትነው ታስረው እኔ ማምለጥ ምን ያደርግልኛል አለ በላይ ዘለቀ። ፈራህ እንዴ በላይ ዘለቀ አለው። እኔ ዘለቀ ልጅ። በላይ ዘለቀ ወንድሙን ላከው መኪናውን ከተባለበት ስፍራ መኖሩን ለማረጋገጥ። ወንድምየው በተባለበት ስፍራ መኪና አየ። እስረኞቹና ጠባቂዎቻቸው አብረው አመለጡ። መኪናው ቦታ ሲደርሱ መኪናው የለም፣ እንግሊዝም የለም።
ጠባቂዎቻቸው ከዚያ ሮጠው አጠገባቸው ከነበረ ጫካ ገቡና ደጋግመው ተኮሱ። ምልክት ነው። በላይ ዘለቀ ጠላቶቹ ወጥመድ ውስጥ መግባቱን አወቀ። በላይ ዘለቀና እጅጉ ዘለቀ ከዚያ ሮጠው አመለጡ። ሰላሌ ደርሰው በቅሎ ለመከራየት ሲነጋገሩ ተከበቡ። በላይ ዘለቀ በጦር ፍርድ ቤት ሞት ተፈረደበት። ንጉሱ ፍርዱን አጸደቁት። ጥር 1937 ዓ.ም በላይ ዘለቀ በስቅላት ሞተ። እድሜው 35 ዓመቱ ነበር። ጣሊያን በመድፍ በመትረየስ በአውሮፕላን ሊገለው ያልቻለውን ጀግና በቅናት የተነሳሱ ምቀኞች የሸረቡት ገመድ ገደለው። ፊታውራሪ ተሻለ ዓለሙ 35 ዓመት ታስረው በለውጡ ተፈቱ። በላይ ዘለቀ ፎቶ ተነስቶ አያውቅም። መልኩም ፊታውራሪ ተሻለ ዓለሙ እንዲህ ብለው ይገልጹታል። አፍንጫው ሰተት ብሎ ወርዶ ቅጠሉ ነፋ ነፋ ይላል። ከንፈሩ ከበድ ይላል። ጸጉሩ ክርክም ጎፈሬ፣ ጺሙ ሙሉ ለስላሳ፣ ረጅም ጣቱ መልካም ወተት የተነከረ ነው የሚመስለው። እግረ ቀጭን ገላጋያታም በኋላ ያለ ደመረበለው